ማሚን ጃይብየት የሆነ ምርጥ ቀበየት ለኔ የሚሆነው ብትሰጠኛለህ? ለምን? ቦርሳዬ ውስጥ ያለው 2000 ብር ብቻ ነው ያለኝ። ባለፈው አይደል እንደ 10 ሺህ ላክችሽ ማለት ትናንትናና ዛሬ በማን ብር ነው የተጨፈረው? እሺ እኔ ከቤት የሆነ ብር ገብቶልኛል። ስንት ነው የምትፈልጊው? ንገሪኝና አስገባልሻለሁ። አይ ጓደኛ ማለት እንደዚህ ነው። ቴንኪው ሚኪዬ። መግዲ እኔ ላንቺ ብር መስጠት ምናምን ደብሮኝ አይደለም። ታውቃላችሁ ማዘር በጣም አርደኛ ናት። ሂጂ እንዴት ብር እንደምትቀበላት ራሱ ሳስበው በጣም ይጨንቃል። ካስደበርኩሽ ግን ሶሪ። በቃ እሺ እንዳትቆይ። እናቱ በጣም ኃይለኛ ነች። እንደሚለው ከሆነ ምርቃቱን እንኳን ከኛ ጋር ነው ማሳለፍ የሚፈልገው። ወይኔ ባባባ ሞት ምን አይነት መጥፎ እናት ነው ያለችው። ሁሉም ነገር ሊቀር ይችላል። እናት ግን እንደኔ ማሚ እንዲሆኑ ነው የምፈልገው። ማለት የሁሉም ሰው እናት እንደኔ ማሚ ቢሆኑ በጣም ደስ ይለኛል። የምር አሳዘነኝ። ወይ አቤልዬ መጣልኝ። ናስኪችን አፍ ላይ ና። አረ በቃ አልበል። ለነገሩ ተው ይቅርብ። ስለናፈከኝ ነው እንጂ እኮ ለእን ጊዜ ባደረ ዘይት ይሆናል የጠበሱት። እንኳን ይቅርብ። ቆይ አይምሽ ዋን እኔ ማድሜ ልኬን በላሁት። ምን አባቱ ያደርገኛል ብለህ ነው? አቤልዬ እቤት ትክክል ያለ ሽሮ አለች። እሷን ገባ በልና እስኪ ቅመስ። አብረን እንሂድ። ወይ በሞቱ ቆይ እንካማ እንዴት አይነት ቆንጆ ጃኬት መሰለህ የገዛውልህ። እስኪ ሞክረው። ኬት ነው የገዛሽ? ቅድም በዚህ ሲያዞር ነው ካንዱ የገዛውልህ። እስኪ ሞክረው። ቆንጆ ነው፣ ያምርብሃል። ለኔ አይደለም የገዛሽ? እንዴ አቤልዬ ታዲያ ሌላ ማን ልጅ አለኝ? ቅመሜ ናት፣ ገና ልጅ ናት። ለአንተ ነው እንጂ እስኪ ሞክረው። ይሄን ሰልባጅ ልብስማ ልብስ ይሄን አድርጌ ብሄድ እንኳን ሰው ምን ይለኛል? ይልቅ ብር ፈልጌ ነው የመጣሁት። ለምን ነው? ተመራቂ መሆኔን ዘነጋሽው ነው? ለአንዳንድ ነገር ያስፈልገኛል። እሺ ይሁን። ምን ያህል ነው የፈለግ? 3000 ብር። አቤልዬ እቃ ገባበታለሁ ማለቴ ጭሳጭስ ገዛበታለሁ ያልኩት 4000 ብር ብቻ ናት ያለችው። ከኔና ከጣንሽ መምረጥ ነው። አይ ግድ የለም ከሷም ቢሆን እሰጥሃለሁ። ሄሎ መጣሽ? አቤልዬ እህትን ሰላም ሳትላት ነው እንደምትሄደው? የፈተና ሳደርሱብኝ። በልሽ ይቅናህ። አተ ዲፒኮ ወጣና ምን አዲስ ነገር እንዳለ ራሱ ነው። ተመራቂ መሆናችን ረሳው እንዴ? ምንም አዲስ ነገር አይኖርም። ቢሆንም ግን ገበጣው ማለት ነው። ለዛ ምንም የሚያስኬደን ጉዳይ የለም። አሁን አርገን የራሳችን ጊዜ እናሳልፍ። ቅመምዬ
ቅመም መጣሽ? ሰየኔ ቆንጆ መጣሁልሽ። እስኪ አስገቢው እሱን ዕቃ። የኔ ከተፎ ጎሽ በይ አምጪ፣ እኔ ራሴ እታጠባለሁ። ምን ችግር አለው? ምንም ችግር የለውም፣ ግን ጉልበቴ እስካለ ድረስ ራሴ እታጠባለሁ። ጉልበቴ ሲደክም ሲዝል ደግሞ አንቺ ታጥቢኛለሽ። እሺ እኔ ቡና ልፍላለሽ። ጎሽ አሁን ቆንጆ መላ በሞቅ ሞቅ አድርጊው እስኪ። እንደውም ራሴን ያዝ አድርጎኛል። በዛው ለቆኝ ይሄዳል። ሄላ የት ናችሁ? እሺ መጣሁ። እማ ምን ሆነሽ ነው? አይ ልጅ ትዝ ብሎኝ ነው። እንግዜ እኮ ራቱን ሳይበላ እዛ ደብተሩ ጋር ድፈት ብሎ ይሆናል። የኔ ምስኪን ስለሱማ አታስቢ፣ እሱ ለራሱ ያውቅበታል። ደግሞ ዩኒቨርሲቲ ሲገቡ እራት እንደሚያበላቸው ነገርሽ ይል። እሱማ የእናት አንጀቱ ሆኖብኝ ነው እንጂ 5 ዓመት ሙሉ እራት ሳይበላ ይቆይ። ቤቢ አሁን እኮ ሊመረቅ ትንሽ ጊዜ ነው የቀረው። ታደስ እንደተመረቀ የሚያምር ቤት ይገዛልሽና ከዛ ከጉሊትሽ ያስቀርሽና ከዛ ቤተ ክርስቲያን የምትሄጂበትን አንድ መኪና ይገዛልሻል። አየ እኔ ይሄን ሁሉ አልፈልግም። እኔ የምፈልገው ትምህርቱን ጨርሶ በትልቅ ማዕረግ ሲመረቅልኝ ማየት ብቻ ነው። በቃ ሌላ ምን ፈልጋለሁ? ማለት ተመረቆ ምንም እንዲያደርግልኝ አልፈልግም እያልሽ ነው? ሰማሽ የኔ ልጅ፣ እኔ ካላባት ያሳደግኳችሁ እናንተ አድጋችሁ ተምራችሁ ትጦሩኛላችሁ ብዬ አይደለም። በልጅነታችሁ አንገታችሁን ያስደፋችሁ ከጓደኞቻችሁ በታች ያዋላችሁ ድህነት አሽቀንጥራችሁ ጥላችሁ እናንተ መልካም ሰዎች ናችሁ። አልፎ ተርፎ ለሌሎቹ ደግሞ መልካም አርአያ እንድትሆኑልኝ በማሰብ አልሰማሁም። እንደተመረቀ ፈልጎ ስራ ይዛል፣ ከዛ አንቺም ትቀመጫለሽ። ይሄን ደግሞ የሚጣ ነግሯል። ውይ ሳልነግርሽ ረስቼው ዛሬ እኮ መጥቶ ነበር እና ቤት ሳይገባ ሄደ ነው የምትይ? አይ ድንገት እኔ ጋር እንደደረሰ ጓደኞቹ ና ፈተና ደርሷል ብለው በስልክ አጣድፈው ጠሩትና ብን ብሎ ሄደ። ይምጣ ነግሮ ነው። ውይ ጀመረሽ ደግሞ ልታኮርፊ ነው እንዴ? ታዲያ ነኝ እንጂ ሁሉም በይ። ቆይ ታዲያ እኔ ምን አደረኩሽ የምታኮርፊ? ቁርጥ አባትሽን እኮ ነው የምትመስዩ። አባትሽም እንደዚህ የሆነ ሰው ከዘጋ ከበር መልስ ነበር በጅምላ የሚዘጋ። በያሽ እኔ አጎርስሻለሁ። በያሽ አንቺ በሽ ቡናውን ጨስ አድርጊው። እኔም በቃ አንድ ቀን እንኳን የኔ ውድ እናት ይህንን ህይወት ሳታዩ እንዴት እንደሚከለክለኝ። ተረጋጋ። ተረጋጋ ማለት ምን? አንቺ ደስ የሚሉ ቤተሰብ ስላሉሽ አንቺ ማድረግ የሚፈልጉትን ነገር የሚያደርጉ አይነት ቤተሰብ ስላለሽ በቃ ተይ። ተረጋጊ። ተረጋጊ ትለኛለህ እንዴ? ገፍትሮኝ አይደል እንዴ እየሄደ ያለው? አይቼዋለሁ፣ ግን ይኸውልሽ እሱ ያለበትን ህይወት ታውቂያለሽ? እሱ የሚኖረውን ህይወት ታውቂዋለሽ?
ሁሌ ስለ እናቱ ሲያስብ ይጨነቃል። እናቱ ከወለደቻቸው ልጆች ይልቅ የምትዝናናበት ቤት ነው የሚያስጨንቃል። እስቲ አስቢው፣ አንቺ ብትሆኚ ምንድን ነው የምታደርጊው? በገዛ በእናትና በአባትሽ ቤት ከሰራተኛ በታች ስትደረጊ እስቲ ምን አይነት ስሜት ነው የሚሰማሽ? አየሽ፣ ምንም አይነት ስሜት አይሰማሽ። እንደ አቤል አይነት ስሜት ነው የሚሰማሽ። እኛ ደግሞ ጓደኞቹ አይደል? ስለዚህ እሱም መደገፍ አለ። ግቢ ወይ ጎሽ፣ የኔ ቅመም መጣሽ? ነይማ፣ ነይ ለወንድምሽ ደውይለት። እንዲሁ ቅዠት ሲያስቸግረኝ ነው ያደረው። አይጠራም? ደጋግምሽ ሞክሪለት። ጠራ? ጎሽ። ሄሎ አቤልዬ፣ ደህና አደርክ? የኔ ንጉስ በሰላም ነው? በዚህ ጠዋት የደወልሽ? በሰላም ነው። እንዲሁ ሌሊቱን አብሬ አደርኩና ስላሳሰበኝ ነው። ምንም አልሆንኩም፣ ደህና ነኝ። ኧረ አቤል ግባ እንሂድ። እሺ መጣሁ። በቃ እደውልልሻለሁ። ጓደኞቼ ይጠብቁ። እሺ ደህና ዋል። ደህና ነው። ቤቢ እናቴ፣ ቤቢ እማዬ፣ አቤል ግን እንደ ድሮ እየመሰለኝ አይደለም። እንዴ? አይመጣም፣ አይደውልም። እኔ እንጃ፣ የድሮ አቤል እየመሰለኝ አይደለም። ውይ የኔ ልጅ፣ እድሜሽ እየጨመረ ሲሄድ እኮ ጫናሽ እየበረከተ ነው የሚመጣው። በፊት ስቂ ከነበረ በኋላ ደግሞ ኃላፊነት እየተጫነሽ ሲመጣ ጫናው ይበዛል። እሺ አይመስለኝም። ምክንያቱም እስቲ አነጋገሩ ተቀይሯል፣ አለባበሱ ተቀይሯል። ናፈቅሽኝ መጥቼ ልሽ የሚልሽ የነበረ አንቺ ናፈከኝ ና ስትይው እንኳን እሺ እያለ ይቀራል። ወይ ጉድ! ትምህርቱ ከብዶት ይሆናላ። በይ በይ፣ አሁን አንቺን በላ በላ አድርጊና አንቺም ወደ ትምህርት ቤትሽ፣ እኔም ወደ ስራ እንሂድ። ቆይ ምን ያህል ምን ሰክረን እዚህ ያደር ነው? ሰክረን አይደለም። በቃ መቼም ፈልገን ነው አትለኝማ? ቆይ ማታ ምንም አታስታውስም? ኧረ እኔ ምንም አላውቅም። ምንም? ቆይ ለምን አትነግሩኝ? ምንድነው ነገሩ? ኧረ አቤላ ተረጋጋ፣ በእናትህ። እንድረጋጋ ትፈልጋለህ? እንዲያው እንድትረጋጋ ነው የምፈልገው። እንግዲህ ሙዚቃውን ክፈተው፣ በሩን ዝጋው። እዚህ ነው የምናድረው ማለት? አዎ እዚሁ። ምን አንቺ ያማረ ቤተሰብ ስላለሽ? አይደለም አቤል፣ እኔ እዚህ ነው ማደር የምፈልገው።
ቆይ እኔ ነኝ እናንተ የሰከራችሁት? በጣም ግራ እያጋባችሁ ነው። አፍክን ትከፍታለህ እንዴ? እሺ አሁን እኔ ወደ ቤት ሸኙኝ። እኔ እናንተ ግን ከሰዓት እናወራለን። ምን ነው በሰላም? አዎ በሰላም ነው። አንተን ለማወቅ ፈልጋለሁ። ሳታውቂ ነው እንዴ ሄድሻለሽ? ምን እንዳልኩ ግን ታውቃለህ? መልክ እንድሰራ ነው እንዴ የፈለግከው? ወድጀህ ወይም ላንተ የተለየ ስሜት ኑሮኝ አይደለም። ሚኪ ስላንተ የሆነ ነገር ስለነገረኝ ነው። ስለኔ ምን ነገርሽ? ስለ እናት ነግሮኛል። ስለ እናቴ ከነገርሽ ሌላ ምን ማወቅ ፈልግሽ? ታሪኩን ካንተ ነው ማወቅ የምፈልገው። አይሽ አንቺ የምትኖርበት ህይወት ላይ የኔ ህይወት መንገድ ስለሌለበት ደነገጥሽ፣ ተገረምሽ፣ ተናድሽ። እኔም ኖሮ ህይወት ላይ ብትኖሪ ምን ልትሆኚ ነበር? ያንተንም አውቀዋለሁ። እንዴት ማለቴ እንደ እናት ሴት ሁኜ እንደ ልጅ ደግሞ ህፃን ሁኜ። ግን ያልገባኝ ነገር ምን አይነት ራስ ወዳድ እናት ብትሆን ነው ከልጇ የበለጠ የራሷን መልክ አስበልጣ የምታየው? ማንም እናት እኮ ልጁ በልጦ እንዲገኝ ነው እንጂ አንሶ እንዲገኝ አትፈልግም። እናት ናታ። አይሽ እሷ ስለምትጠጣው መጠጥ፣ ስለምንለብሰው ልብስ፣ ስለምትይዘው መኪና እንጂ የሚያስጨንቃት አንድም ቀን ስለኔ አስባ አታውቅም። እኔ ደግሞ እንደ ልጅ የት ገባክ፣ ምን በላክ፣ ምን ለበስክ እምትል እናት ያስፈልገኛል። አሁን እቺ እናት ናት። ቅመምዬ እንዴ ቆይ አንቺ ልጅ ለምንድን ነው ትምህርት ቤት የማትሄጂው? ሂጂ ብዬሻል ነበር። እማዬ ብዙም ትምህርት የለም። ታያቷሽ ይልሽ መጥቼ አንደኛ ቁርስሽን በስነ ስርዓት አልበላሽም፣ ሁለተኛ ደግሞ በደንብ እንደማበይ ስላወቅኩ አመጣሁሽ። የኔ ቆንጆ ለነገሩ እንኳን ደህና መጣሽ። ራሴን ትንሽ እያመመኝ ነበር። ምን ነው እማዬ? አይ ዝም ብሎ ነው ፀሐዩ ነው መሰለኝ ራሴን ነው። እሺ በቃ አንቺ ምግብሽን ቢኔ ሸጥልሻለሁ። አይ የኔ ቅመም አንቺ በልተሻል? አቤል ታሪክህ በጣም ነው የሚያሳዝነው። ፍቃደኛ ከሆንክ ከጎንህ ልሁን። አይ መግዲ እናቴን ለመግደል ያልተመለሰች ቆይ አንቺ የሆነ ሳልብሽ ነው። ሁሉም ሰው እኮ አንድ አይደለም። ማለቴ ሁሉም እናት ተመሳሳይ አይደለም። ሌላ እናትም እኮ አለ። ሌላ እናት ማየት ትፈልጋለህ? ማለቴ ካንተ የተለየ እናት። አዎ በቃ እኔ እናት ሆናለሁ። እንዴት ዳግመኛ ልትወልጂ ነው? አዎ በፍቅር
አቤልዬ እንዴት ነህ የኔ ልጅ? ሰላም ነው ወይ? ደህና ነኝ። ምን ነው ጠፋህ? ፈተና ላይ ነበርኩኝ። አሁን ብር ፈልጌ ነበር። ውይ አቤልዬ ሰሞኑን ትንሽ ጤናዬ ልክ አይደለም። ገበያ አልወጣሁ። ግን ቢሆንም ንገረኝ፣ ስንት ነው የምትፈልግ? ከሰውም ቢሆን እበደርልሃለሁ። ምንሽ ነው ያመሽ? ቶ ዝም ብሎ ትንሽ ነገር ነው፣ አታስብ። ስንት ነው የፈለክ? በቃ ተይው። ስንት እንደምትፈልግ እኮ አልነገርከኝም። ሰሞኑን መጥቻለሁ። እሺ ደህና አደራ ልጆቼና ቤቴን ጠብቅልኝ። ካላንተ ማንም የላቸው። የሚሸሹበት የሚጠጉበት እንደሌላቸው አንተ ታውቃለህ። ልፋቴን ምን አታስቀር። ካንተ ውጭ ማንም ይረዳኛል? ታውቀኛል? አደራህን አምላኬ፣ የልጆቼን ነገር አደራ። ጉልበት ስጠኝ፣ ብርታት ስጠኝ እባክህ። አደራ ጤናዬን ስጠኝና ከጎናቸው እንድቆም አድርገኝ። አደራ አቤት 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 አቤት! በኋላ ቤት እንገናኛለን። እሺ? ማናት? የሰራተኞች ወይ ስታሳዝን። አዙሽ እሺ አቤል ቁመት ታየኛለህ እንዴ? የሆነ ነገር እንግዛላት እንጂ። ምን እንግዛልሽ ማሬ? ሰው ርቦሽ ያውቃል? በህይወትሽ መቼም ቢሆን ሰው እንዳይረብሽ። ይህችን ቀን አረሳት። አንተም እንዳትረሳት። ምን እያለች ነው? እኔ እንጃ፣ እኔም አልገባኝ። ተነሳሽ? እኔ ልጅ ትንሽ እኮ አፍሽ ላይ የምታደርግ ምግብ ልስራልሽ ብዬ ነው። ራሴ አልሰራም። አንቺ ረፍት ያስፈልግሻል። ተኝ፣ ራሴ እሰራለሁ። እኔ ልጅ ትንሽ እኮ ነው። ደህና ነኝ፣ አይዞሽ። ይሄ የሚያቅለሽልሽኝና ምግብ ስበላ የማይቀመጠው ነገር ነው እንጂ ደህና ነኝ፣ አታስቢ። ለምን ብድር ፈልገን ደህና ሐኪም ቤት አትታከሚም? የልጅ ነገር አሁን ለዚህ ትንሽ ህመም ብዬ ነው ሐኪም ቤት የምሄደው። ትርፍ ገንዘብ ማውጣት ነው። ይልቅስ የማወጣውን ገንዘብ ላንቺና ለወንድምሽ ቲሸርት ብገዛላችሁ አይቀልም? ለወንድምሽ አይቀርም። እየሰራተሮች የኔ ልጅ ቅመም፣ አንቺ ቅመም፣ ምን ነው ወንድምሽ ናፈቀሽ አይደል? የወንድምሽን ስም ስጠራ እኮ በሀሳብ ጭልጥ ብለሽ ሄድሽ። ናፍቆት በጣም የኔ ነገር ረስቼው ቅድም ደውሎ ነበር። ምን አለሽ? ትንሽ ገንዘብ ፈልጎ ነው። እና አንቺ ምን አለሽ? እንጃ ትንሽ ጨንቆኛል። ያለችኝ ትንሽ ገንዘብ ናት፣ ግን ከሱ የሚበልጥ የለም። ግድ የለም እሰጠዋለሁ። ትሰሚኛለሽ? አትሰጪውም፣ ትታከምበታለሽ። ደግሞ ብር ብሎ ስጠይቅ ትንሽ አያፍርም? እንዴት ነው የሚያናግርሽ? ለምን ያፍራል? ልጄ እኮ እናቱን ነው ገንዘብ የጠየቀው አይደለ? እናቱን ነው የጠየቀው። እማ መጀመሪያ ሁሉም ነገር የሚሆነው አንቺ ስትኖሪ ነው። ጤናሽ ይቀርማል። እባክሽ ታከሚበት፣ እኔን አታስጨንቂ።
ምን ሆነሽ? ከቅድም ጀምሮ ሲያስደብሩሻል። የልጅቷ አባባል በጣም ነው ግራ የገባኝ። እንዴት? ሰው ርቦሽ ያውቃል ወይ ብላ የጠየቀችኝ ጥያቄ ግራ ነው ያጋባችኝ። ግን ምን ለማለት ፈልጋ ነው? ይሄ እኮ ቀላል ጥያቄ ነው። ያኔ ትዝ ይልሻል እኔ በብቸኝነት ሆኜ ሚኪን ባይጥልልኝ ኖሮ ሚኪ ደግሞ አንቺን ባያስተዋወቀኝ ነው። አሁን ለኔ የምጠይቀው ጥያቄ ነበር አሁን ይጠይቅሽ። ጭራሽ አወሳሰብክብኝ። ይኸውልሽ ቅድም ያይሻል ልጅ እኛ ቤት የ2 ዓመት የ3 ዓመት ልጅ እያለች ነበር እናቷ በሰራተኝነት የተቀጠረችው። እናቷ ምን አይነት ምስኪን መሰለሽ? በጣም ይዋናት አለ አይደለ? እናቴ ብዬ የምመኛት አይነት እናት ነበረች። አንድ ቀን እንደተለመደው እናቴ ሰክራ መጣች። ያቺን የዋሴ ታመንጫጭቀቻት፣ ግን ምንም አልሆናትም። ከአፋቸው አንድ ክፉ ቃል አይወጣም። በድጋሚ ያ ማመንጫጭቀው ሳያንስ ሰክራ መጣችና ከደረጃ ላይ ወረወረቻቸው። እናትየዋ እግሯ ተሰበረ። ምንም ሳይመስላት በማግስቱ ከቤት አስወጣቻቸው። ከዛም ነበር እዚህ ትንሽ ቤት ውስጥ ተከራይታ አስቀምጠቻቸው። ከዛ በየወሩ የሆነ ነገር ትወጭቅላቸዋለች። ይሄ ነው ታሪካቸው። በእናትህ እንሂድ እንያቸው። የማይሆነው ማለት አይደለም መሄድ፣ በዛ በኩል ካለፍኩ እናቴ ምን እንደምታደርገኝ ያውቃል። ቆይ ምን አይነት መጥፎ እናት ነው ያለችህ? ይቅርታ እናትክን ተናገርኩብህ። ስሟን የጠራሹ ሐኪም ቤት ልንሄድ ነው? አይደለም የኔ ልጅ፣ ለክፉ ቀን ብዬ ለወንድምሽ ያስቀመጥኩት ብር ነው። እማ ለምንድን ነው አንቺ ታመሽ ለሱ የምትጨነቂው? ለምንድን ነው ለሱ የምታስቢው? ግድ የለም ነይ ወዲ ነይ የኔ ቆንጆ። ይህንን ስሜት አድገሽ ትልቅ ልጅ ሆነሽ ልጅ ስትወልጂ ይገባሻል። እናትነት ማለት የኔ ልጅ ልሽ እንዴት አድርጌ ላስረዳሽ? በቃ የራስሽን ደስታ በሙሉ ትተሽ ስለ ልጆችሽ ማሰብ፣ ልጅሽን ቤተሰቦችሽን ማስቀደም። አንቺ ሳትበይ እነሱ ሲበሉልሽ ብቻ ሆድሽ ጥግብ ይላል። የእናትነት ፍቅር ማለት በቃ በልጆች ደስታ መኖር፣ ደስ የሚል ስቃይ፣ ብዙ ድካም ያለበት ፍቅር ማለት ነው። ደግሞ እኔ በህይወት እያለሁ በፍጹም ወንድምሽ ሲቸገር ማየት የሰው ፊት እንዲያይ በፍጹም አልፈልግም። እሱ ተቸግሮ አያውቅም፣ ቸግሮትም አያውቅም። በደስታ ነው የሚኖረው። እንዲህ ምን ማለት ነው? አንቺ እንዴት አወቅሽ? አንድ ሀገር ላይ እየኖርን ማየ ለምንድን ነው? ትምህርት በዛበት ፈተና ላይ ነው ልትይኝ ነው? አይደለም። ምንም ትምህርት ቢበዛበት ቅዳሜና እሑድ እረፍት ነው። ምንም ትንሽ ቢሆን ስለ ትምህርት እኮ አውቃለሁ ማየ። አቤል እንደ ድሮ አይደለም። እኔ አልናፍቀውም፣ አንቺ አትናፍቂውም። ስንደውልለት አይመጣም። እዚህ ምድር ላይ እኮ ያለሽኝ አንቺ ብቻ ነሽ። አባት የለኝ፣ ወንድም የለኝ፣ እህት የለኝ። ወንድም አለሽ ብትይኝም የለኝ። በፍጹም እንደዚህ ስትይ እንዳልሰማሽ፣ በፍጹም አደራሽ። ወንድም አለሽ። አንቺና እሱ ማለት እንዳያጡት ሁለት ብቻ ናችሁ። ታናሽ የላችሁ፣ ታላቅ። እናንተ በህይወት እስካላችሁ ድረስ እጅ ለእጅ ተያይዛችሁ ተደጋግፋችሁ ነው መውጣት ያለባችሁ። እማዬ እባክሽን ሐኪም ቤት እንሂድ እባክሽን። እሺ ደስ የሚልሽ ከሆነ አንቺን ከጭንቀት ለማሳረፍ እንሄዳለን። በቃ ነገ አብረን እንሄዳለን። እሺ ተይነጂ። ውይ ተሎ በያምጭልኝ።
እኔ የምልህ ከመቅደስ ጋር ያላችሁ ግንኙነት እንዴት ነው? አሪፍ ላይ የምን ነገሯ ደስ ይላል። የእናቱ ምትክ መሆን ፈልጋለሁ ትላለች። ምን ትላለህ? እናት በማን ምትክ ይመስላል? እናት እኮ አንዲቱ ልጅ እንጂ ሁሌም እናት ናት። እኔ እኮ አንዳንዴ የሚገርመኝ ስጠጣ እናትህን ትሰድባለህ፣ አንዳንዴ ደግሞ እሷ አይደለችም ጥፋተኛ እኔ ነኝ ጥፋተኛ ብለህ ራስህን ትወቅሳለህ። ቅድም በጥሩ ታነሳታለህ፣ አሁን ደግሞ በመጥፎ ታነሳታለህ። እኔ እኮ አንዳንዴ እናትህ ብዙ ሰው ነው የምትሆንብህ። ልክ ብላል። አንተ እንደዚህ በወሬ ከሰማ አብራት ብትኖር ምን ልትሆን ነበር? አሁን ወሬን ቀይር። እሺ ማምሸት ትፈልጋለህ? አዎ በደስታ። ጌታዬ ሆይ ስላደረክልኝ ነገር ሁሉ አመሰግናለሁ። አንተ እኮ ሁሉን አዋቂ ነህ። አደራህን የኔ ጌታ፣ ነገር ሁሉ ለበጎ ነው ተብሎ ተጽፏልና እባክህ እንደኔ ስራ ሳይሆን እንዳንተ ቸርነት በጎን አድርግልኝ። ልጆቼን አደራ። ታውቃለህ ማንም ምንም የላቸው፣ አንተው ነው ያለህ። አደራህን አምላኬ። ትልቁ መቼም ትንሽም ቢሆን ጠንከር ብሎልኛል። ትንሿም ደግሞ እንደሱ ጠንከር እስከምትልልኝ ድረስ አደራህን የኔ ጌታ እባክህን ጤናዬን መልስልኝ። እባክህ ጤናዬን ስጠኝ። እንደ በፊቱ ወጥቼ የምገባ ሰርቼ የማበላቸው አድርገኝ። ጉልበቴን ባርክልኝ የኔ ጌታ አደራህን። እንደ ስራዬ ሳይሆን እንደ ቸርነትህ አሁን ስለምታሳድረኝ አመሰግናለሁ። ልጆቼን ጠብቅልኝ፣ ጤናዬን ስጠኝ። አንተ ተነስ እና
እውቀት ነው። ደውይለት። ማለት አልገባኝም። አይ ልጅ የሆነ ነገር ሆኗል። ታውቆኛል። ልቤን ፍርሃት እያለው ነው ደጋግሜ። አነሳም በቃ ተኝቶ ይሆናል። በቃ እንጂ ተኝ። አንቺንም ጨምሬ ረብሽኩሽ። አደራ አምላኬ፣ አደራ ልጅ፣ አደራ። ሄሎ፣ ሐኪም ቤት ነው ያለሁት። ናልኝ። ምን ሆነ? ማታ የሆነውን ረስተው ነው ወይስ ማስታወስ አልፈለግክም ነው? ለማንኛውም ስልኬንም ብሬንም ወስደውብኛል። እኔንም ትንሽ ደብድበውኛል። ብር ይዘህልኝ ነው። ኧረ እኔ ምንም ብር የለኝም። ወይ ለመቅደስ ወይ ለእናት ለምን አትደውላቸው? በቃ የመጨረሻ መልሴ ነው። ኧረ ቢሉ እንዴ! አመሰግናለሁ። እሺ፣ ውጤት እስከሚደርስ ውጭ ነው የጠብቁን። እሺ ዶክተር፣ አይዞህ። ልጅ አቤል፣ ልጅ አንተ የኔ ንጉስ ምን ሆነህ ነው? ነርስ ልጄ ነው ተጎድቷል? ደህና ነው በጣም። ክፍያውን ጨርሶ መውጣት ይችላል። እርግጠኛ ነሽ የኔ እናት? የሚገባው ምርመራ ሁሉ አቀርብ። ጎሽ፣ እሺ እባክሽ ቅመም ቶሎ ብለሽ የሚከፋፈለውን ከፋፊና ነይ። እሺ እኔ ልጄን ይዤው ወደ ቤት እሄዳለሁ። አትነስ ወይ አባቴ፣ ደንታል እኮ። አቤልዬ ምን ሆነ ነው ይልቂት? ደህና ነኝ። ማታ ድንገት ከላይ ብለህ ልትወጣ ሌቦች ደብድበውኝ። ወይ ብቻህን አግኝተው? አረማ ደህና ነኝ። ምን ደህና ነህ? ደም ፈሶ እና አሁን መራመድ ትችላለህ? ኧረ እችላለሁ። እሺ ተነስ፣ በቃ ላዳ ጠርተን እንሄዳለን። ተነስ። ወይኔ ልጄ አይዞህ። እኔ ገበያ ልሂድ። ቅመምዬ ቀስ እያልሽ። የኔ ንጉስ የምትበላው ምን ላዘጋጅልህ? ምንም አልፈልግም። እባክህ ትንሽ ነገር ቅመስ። መተኛት ብቻ ነው የምፈልገው። ይሻላል? አዎ። እሺ አረፍ በል። ቆይ ትራስ ላምጣልህ። ራስን እርዳች። ቀስ
በኋላ ቤት እንገናኛለን። እሺ ማናት? የሰራተኞች ወይ ስታሳዝን። ይህችን ቀን አረሳት። አንተም እንዳትረሳት። ከትናንትና ጀምሮ የአቤል ስልክ አይሰራም። የት እንዳለ ትነግረኛለህ? አዎ አይሰራም። እኔም እኮ ላገኘው አልቻልኩም። አልገባኝም። የት እንዳለ አታውቅም? ማለቴ ስልኩን ዘግቶ ተደብቆ የሚቀመጥበትን ቦታ አታውቅም? እኔ እስከማውቀው ስልኩን ዘግቶ ሳይሆን ተሰርቆ ነው። በሌላ ሰው ስልክ ደውሎ አልነገረሽም? ማለት ተሰርቆ ማለት አልገባኝም። እየቀለድክ ነው? ሆስፒታል ነኝ ብሎ ሲነግርህ ዝም አልከው? በአጋጣሚ እጄ ላይ ምንም ብር አልነበረም። ሰውየው ስለ ብር አይደለም እየጠየቅኩ ያለሁት፣ ስለ መልካምነት ነገር ነው። በእጅ ላይ እንኳን ብር ባይኖርህ ሆስፒታል ሂደህ ምን ላድርግልህ ብለህ ተጠይቀው ነበር። አይ ማለት በቃ እኔ በአጋጣሚ እጄ ላይ ምንም ብር ስላልነበረ በቃ ወይ መቅደስ ጋር ወይ እናትህ ጋር ደውልላቸው አልኩት። ከዛ ስልኩን ዘጋብኝ። እንዴት ጥሩ ነገር አድርገሃል። የሰው ልጅ በመጀመሪያ የሚያስፈልገው ብር ሳይሆን ሀሳብ ነው። አሁን እንዴትም ሆኖ እሱን ፈልገን ማግኘት አለብን። የት ብለን ነው የምንፈልገው? እኔ እንጃ። ካለበት ቦታ ፈልገን ማግኘት አለብን። ቅመምዬ ነይ የኔ እናት ላጉርስሽ። በቃኝ። አሁንም እንዳኮረፍሽ? ለምን ነው የማኮርፍ? በወንድምሽ ነው። በማ በሱ መቼም አላኮርፍ። ለማንኛውም ነገ ሆስፒታል እንሄዳለን። ውጤትሽን ሳንቀበል። ምንሽና ሙሽ ሆስፒታል ሄድሽ? ልትዝናና። አንቺ እንዴት ነው የምትመልሽለት? ታላቅሽ እኮ ነው። በቃ አይተኛ። ካልሽ እንዳትቀየማት እሺ? ተያት፣ እውነት አላት። ግን ለምንድን ነው ሆስፒታል ሄድሽ? ዝም ብላ ነው እባክህ። ትንሽ ህመም ቢጤ ነው። እንዲሁ ያቅለሸልሸኛል። የምበላው ነገር አርፎ አይቀመጥም። ዝም ብሎ ድካም ድካም ይለኛል። ቆይ እሺ፣ ሆስፒታል ከሄድሽ ለምን ውጤት ሳትቀበይ መጣሽ? እንዲህ አንተ ሳገኝ ደነገጥኩ። በፊትም ቢሆን እሷ ስለጨቀጨቀችኝ እንጂ እኔ መሄድ አልፈለኩም ነበር። ብቻ የኔ አምላክ ነው አንተን እንዳገኘህ ብሎ እዛ ድረስ ይወሰደኝ። አሁን እኮ ይኸው ደህና ነኝ። ደህና ነኝ። ታዲያስ ከመጣሁ ጀምሮ እኮ እህል አልቀመሽም። በያውን ያሹም ቢ በፍጹም በል፣ እኔ ትንሽ ቆይቼ እበላለሁ። አንተ ብላለኝ። ያስ በቃኝ። አንቺ ቢ እኔ እበላለሁ አልኩህ እኮ።
ይገባበታል ያልነው ቦታ ሁሉ ፈልግ ነው። እሺ ከየት እናምጣው? አላውቅም። አቤልን ፈልጎ ማግኘት ግዴታችን እንደሆነ ብቻ ነው የማውቀው እኮ። ከየት? አላውቅም። አቤልን ያስተዋወቀኝ አንተ ነህ አይደል? ስለዚህ አቤልን መልሰህ ስጠኝ። አቤል ናፍቆ። እኔም እኮ ናፍቆኛል አይደል ሚኪ? አቤል በጣም ናፍቆኛል። እሺ በቃ አምቡላንስ ጥሪ! ቶሎ አምቡላንስ ጥሪ! እማ ስሚኝ፣ ቶሎ በይ! ስሚኝ እማ። ተረጋጊ እንጂ። ተረጋጊ ማለት ምን ማለት ነው? እንዴት ነው የምረጋጋው? የታመመችው እኮ እናቴ ናት። ታዲያ ያንቺ እንደዚህ መሆን የሚያመጣው ነገር አለ? እውነትህን ነው። ምንም አያመጣም። ቆይ እንዴት እንደዚህ አስችሎ ተቀመጥክ? ኦ ረሳሁት። ለካ ሰራተኛ ነበረች። እኔ ደግሞ የሰራተኛ ልጅ። ትልቅ ድጋፍ እያደረክልን ነው። ይሄ የሚወራበት ቦታ አይደለም ያለ። መቼም ቢሆን ስለዚህ ጉዳይ የምናወራው አይደለም። የኔ እናት አንድ ነገር ብትሆን ተጠያቂው አንተና አንተ ብቻ ነው። የኛ እናት እኮ ትለያለች። እኛ ሳንበላ እሷ በልታ አታውቅ። እኛ ሳንደሰት እሷ ተደስታ አታውቅ። ታውቃለህ ግን ሙሉ ህልሟ አንተ እንደሆንክ። ተምሮ ስራ ይዞ ይጦረኛል ብላ አታውቅ። ለራሱ ቆሞ ነው የምትለው። መቼም ቢሆን ልጆቼ አምረው ተውበው ከሰው በላይ ሆነው ማያቸው እንጂ ከሰው በታች ሆነው ማያቸው ብላ አታውቅ። ታዲያ እቺ እናት ለራሷ ሳትኖር ለኛ ስለኖረች ነው ወይስ በእኔ ነው ያፈርከው? ምን ሆነ? ልጅ ሆነ። ኦኬ። በባለፈው ሙሉ ምርመራ አድርገንላችሁ ነበር። ውጤቱንም አልወሰዱትም ነበር። እናትህ የደም ካንሰርና የደም ግፊት አግኝተንባቸዋል። የሚያሳዝነው ምንድን ነው? እናትህ ቢበዛ ለሁለት ወር ነው እዚህ ምድር ላይ መቆየት የሚችሉት። ምንድን ነው እያወራ ያለው ዶክተር? ሁለት ወር ነው እያልከኝ ያለው? እያወራ ያለው ነገር አልገባኝም ዶክተር። እናትህ መቆየት የምችለው ለሁለት ወር ብቻ ነው እያልከኝ ያለው? እባክህ ዶክተር እናቴን አትርፍልኝ። እሷ ሁለት ወር አይደለም ብዙ ሺህ ዓመታት ያንሳታል። አንተ ብቻ አትርፍልኝ ዶክተር፣ በእግዚአብሔር ዶክተር። እናትህን እኔ ባተርፋት በጣም ነበር ደስ የሚለኝ፣ ግን ወደ ማዕከላችን ሲመጣ እጅግ በጣም ዘግይተዋል።
አዝናለሁ። አሁን ምንም ማድረግ አልችልም። ዶክተር ማድረግ ትችላለህ። አንተ ብቻ እናቴን አቆይልኝ። እኔ ቀሪ ዘመኔ እንደ ባሪያ አገለግልሃለሁ። እባክህ ዶክተር እባክህ። መበርታት አለብህ። አንተ በርትተህ እናትና እህትህ ማጠንከር አለብህ። እናትህ በፍጹም ይሄን ማወቅ የለባቸው። በርታት ማለት አለብህ። መጠንከር አለብህ። ዶክተሩ ምንድን ነው ያለ? ምንም አላለኝ። እናታችሁ ደህና ናት፣ እረፍት ብቻ ነው የሚያስፈልጋት። መድኃኒቷን ገዝተን ወደ ቤት እንሂድ። ወይ ልጄ፣ በድዬሻለሁ፣ ይቅር በይኝ። ምን አድርገህ? ብዙ ነገር ነው ያጠፋሁት። ብቻ ዝም ብለሽ ይቅር በይኝ። አይ ልጅ፣ ለእናት እኮ እንኳን እንዳንተ አይነት መልካም ጸባይ ያለው ልጅ ይቅርና መጥፎ ልጅ ያለው ልጇ ምንም አላጠፋ ልጅ። እማዬ የኔ እኮ ባሰ። በእናትሽማ አንዴ ብቻ ይቅር ብያለሁ በይ። እሺ ካልክ ይሁን። አቤሌ። አቤትማ። ቅድም ከዶክተሩ ከወጣ ጀምሮ ምንም አይነት ሰላም አይሰማህም። ምንድን ነው ያለ? ሳትዋሽ ንገረኝ። ምንም አላለኝም። እኔ እኮ እንደዚህ እያልኩሽ ያሉት ብዙ ነገር ስላጠፋ እንጂ ዶክተሩ ምንም አላለኝ። እኔ ንጉስ ይቅር ብያለሁ። ቅመም። አቤት። እባክሽ እስኪ ቆንጆ ቡና አፍይልን። እኔ ላፍላ? እንደ ልጅነት? አዎ። እሺ። ምንድን ነው የሆንከው? ምንም አልሆንኩም። ከዶክተሩ ከወጣ በኋላ ሁሉ ነገር ተቀይሯል። ዶክተሩ ምንድን ነው ያለ? ምንም አላለኝ። ያው ቅድም እንደነገርኩሽ። እሺ ነገ ሐኪም ቤት ሄጄ ዶክተሩ ላንተ ይነገራል። ለእኔም እንዲነግረኝ ጠይቀዋለሁ። ለምን ሲባል? ለእኔም እኮ የታመመችው እናቴ ናት። ማወቅ ያለብኝ አይመስልም? እሺ
አሁን በምነግርሽ ነገር ግን እንዳትነግጪ እማዬ በጣም ታማለች። ዶክተሩ እንደነገረኝ ከሆነ የጨጓራ ካንሰርና ደም ብዛት እንዳለባት ብቻ። አትደንግጪ፣ ዶክተሩ መፍትሄ እንዳለው ነግሮኛል። ሕክምና ምንም ያደርግላት ነገር የለም? ኧረ አለ። ዶክተሩ ነገሮችን አመቻችቶ እንደሚደውልልኝ ነግሮኛል። አትጨነቂብኝ እሺ? እኛ ብቻ እማዬን መንከባከብ ብቻ ነው ያለብን። ዶክተሩ ይህን ብቻ ነው ያለው። ወንድሜ የት ነው ያለው? እስቲ እኔ ያልፈለግኩ ቦታ እማዬ ቁርሱ እስከሚደርስ አያሞቂም? እሺ እኔ ልደግፍሽ። ወይ ቀስ አይደል? ቀስ 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 ይጂ ግቢና ቁርሱን ስሪ፣ እኔ ደግፋታለሁ። እስኪ ደረቅ ግቢና ቁርሱን ስሪ። ቀስ እማ ወይ ምን ላድርግልሽ? ምን ባረግልሽ ነው ከልብሽ ስቀሽ የማይሽ? የኔ ልጅ ትምህርትህን ጨርሰህ ተመርቀህ ዋንጫ ስታነሳልኝ ካየሁ በቂ ነው። ያኔ በሞትም አይቆጨኝ። ትሙች እንድትሞችም አልፈቅድልሽም። አይጅሉ እኔ ስላልኩ መሞት መሰለህ? ደግሞ እኮ ሞት ለሁላችንም አይቀርልን። ሞትን እንኳን አትፍራው። እኔ እኮ ፈርቻ አይደለም፣ በእኔ ቢመጣ እኮ ችግር የለውም። ግን በመወዳት አንድ አለኝ በምላት ሰው መጣብኝ። ከዛ ሞት አስጠላኝ። እማ ምንም እንድትሆኝብኝ አልፈልግም። አረ ቁርስ ደርሷል፣ ወደ ውስጥ ግቡ። መጣን። አይ ቅመም፣ ስለ አቤል ምንም አዲስ ነገር የለም? ምንም የለም። የፋሚሊዎቹን ቤት ምንም አታውቅም እንዴ? ስለ ቤተሰቡ እኔም አንቺም የምናውቀው አንድ አይነት ነገር ነው። አንቺም የተለየ ነገር አታውቅም? ግን አንድ ቀን የሰራተኛችን ልጅ ናት ብሎ አስተዋውቆኝ ነበር። ግን የት እንደምናገኛት አላውቅም። እሺ ስሟን አታውቂው? አላውቀው። በቃ እሺ፣ ያው ዛሬም ፍለጋችንን እንጀምር።
ማይ ምን አለ የዛን ቀን ስምሽ መግፋት ሳነሱ ምላሴ መቆረጥ ኖሮ ምን አለ ማውራት ባልችል ኖሮ አረባ አሁን ከአንቺ ማህፀን ሊወጣት በፍጹም ከአንቺ ማህፀን ልወጣ አልችልም። ጭራሽ አልችልም። እኮ ለአንቺ አይገባሽም ነበር እኮ። ምን አለ ለኔ ባረገው፣ ምን አለ ለኔ ባረገው። አቤል አቤትማ፣ ወይማ፣ አቤት። አቤል ምን ሆነህ ነው? ምን ሆነህ ነው እንደዚህ ሆንከው? ምን ሆነ ነው? ጅልም እብድም መስላል። እናቴ የቀናት እድሜ ብቻ ነው ያላት። እናቴ ልሞትብኝ ነው እንዴ? ታዲያ እኮ ሊያስደስት ነው የሚገባው። የእናቴ ሞት ነው የሚያስደስተኝ እንዴ? አዋ እኮ የማየ ሞት እንዴ? አቤል ያማህል እንዴ?
አቤል አንተ ነህ? ቅመምዬ። አቤት እማዬ። ልጄ ትምህርት አቁሟል እንዴ? እዚሁ ነው ኩርምት ብሎ ሲያለቅስ የሚውለው። እማዬ ይማራል እባክሽ። አንደኛ ከአንቺ ጋር መሆን ፈልጎ ነው፣ ሁለተኛ ደግሞ እረፍት ስለሆነ ነው። ልጄ እባክሽ አትዋሽኝ። አንድ ነገር ልጠይቅሽ። ምንድን ነው? ባለፈው ዶክተሩ ጋር ገብቶ ከወጣ በኋላ ዶክተሩ ምን እንዳለው አልነገረሽም? ኧረ አብሮ ነግሮን የለ እንዴ? አልመሰለኝ። አንድ ነገር የደበቃችሁኝ እየመሰለኝ ነው። ምንም አልደበቅንሽም። ይሁን እሺ። ትንሽ ድካም እያለኝ ነው። አረፍ ልበል። አቤል ምን ላድርግሽ? እናት ምን ሆና ነው? የት ነው ያለችው? አቤል ቤት ተኝታለች። እና ሐኪም ቤት አልሄዱም? ዶክተሮችስ ምን አሏት? ሐኪሞቹማ እናትህ 2 ወር ያልሞላ ጊዜ ነው ያላት፣ ቀደም ብለን መጣ ኖሮ እናትህ ማትረፍ ትችል ነበር አለ። እናቴ በራሴ እጅ ላጣት ሳልኖርላት እሷ ብቻ ለኛልና እናቴ ላጣት። በእናትሽ ምን እያልክ ነው ያለው? እየገባኝ አይደለኝም የምትለኝ ነገር። በእግዚአብሔር ይቅርታ አድርግልኝ ስለ እናቴ መጥፎ ነገር ስላወራሁሽ። እኔ ከእናንተ ጋር መዋል ስለምፈልግ ሀብታም መባል ስለምፈልግ ነበር ስለ እናቴ ክፉ ነገር የነገርኩሽ እንጂ እንደነገርኩሽ እናቴ ክፉ ሰው አይደለችም። እናቴ ማለት እኮ ለራሷ ሳትኖር ለእኔ ኖረችልኝ እናት። ይቅርታ እያልከኝ ያለው ምንም ሊገባኝ አልቻለም። አልገባሽም አይደል? ነይ ላሳይሽ። እዚህ ግቢ ነው የምትኖረው? አዎ፣ ተወልጄ ያደግኩበት ግቢ። ያ ሁሉ ያወራኸኝ፣ ያ ሁሉ የነገርከኝ ታሪክ የውሸት ታሪክ ነው ማለት ነው? አዎ ውሸት ነው። እኔ እኮ ውሸታም ነው። አየሽ፣ እኔ ምንም ብበደል እጅ ግን በዚህ መሀል እናቴ ምን አጥፍታ ነው? ቆይ ምን ብበድል ነው? አየሻት? እቺ ደግሞ ባለፈው የሰራተኛችን ልጅ ናት ያልኩሽ እህቴ ናት። አቤል ማለት ይሄ ነው። ውሸታም፣ አጭበርባሪ። በቃ አንቺ መልካም ሰው ነሽ። በቃ ካሁን በኋላ እንዳትከታተይ። አቤል፣ ስለ ሁሉም ነገር አመሰግናለሁ። ይሄን ሁሉ ነገር ተዋሸኛለህ ብዬ አልጠበቅኩም ነበር።
ሰሞኑን ስልክ አታነሽም? በሰላም ነው? እባክህ ጥሩ ሙሉ ላይ አልነበርኩም። ምን ነው ከአቤል ጋር ጣላችሁ እንዴ? አቤል በጣም ውሸታም ነው። በህይወቴ ሰው እንዳላምን ያደረገ። ማለት ምንድነው ያዋሸሽ? አቤል ማለት እልም ያለ ውሸታም ነው። ለኔም ላንተም ሲያወራልን የነበረው አንድ የእውነት ታሪክ አልነበረው። ምንድነው ያዋሸሽ? ስለ ራሱ ነው ስለ ህይወቱ? አልገባኝም። አቤል ማለት እልም ያለ የደሃ ልጅ ነው። እናቱም እሱ ሲላት እንደነበረችው ሴት አይደለች እንዴ? ቆይ አንቺ እንዴት አወቅሽ? እቤት ወስዶ ባይኔ በብረቱ አሳየኝ። እንዴ እና እናቴ ልትሞት ነው እያለ ሲያወራን የነበረው ሳክስ ነው ማለት ነው? እሱን አላቅም። እኔ ግን ማውቀው አቤል እልም ያለ ውሸታም እንደሆነ ነው። በቃ ከዚህም በላይ በእናትህ አታስጨንቀኝ። በጣም ካልሆነ እማ 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 እናቴ 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 እማ እማ ለምን
በሰላም ነው እንደዚህ አቻኩላ የጠራኝ? ማዬ ምን ሆናለች? አንድ ነገር አሳይሻለሁ። ምንድነው? እንዳትነግርሽ። ማዬ ምን ሆናለች? አቤል አሁን መጠንከር ነው ያለብህ። በእናትህ ሐዘን መጎዳት የለብህም። መጠንከር ምን ማለት ነው? መጠንከር ማለት እኮ አንድ ነገር ከውስጥሽ ፈንቅሎ እንደሚወጣ እንደ መቁጠር ነው። እኔ እኮ ሞት ያለ ነገር እንደሆነ አውቃለሁ። እኔ እኮ ስለ ሞተች አይደለም እያዘንኩ ያለሁት፣ በህይወት ያለችልኝ ያጠፋኋቸውን ጊዜዎች ሳስባችሁ ነው። እሺ ተረጋጋ ቤልዬ። ይህን ማዬ ምን እያደረገች ነው? ያው እንደለመደችው ልጆቼን አደራ ካለ እነሱ ማንም የለኝም ብላ እየጠየቀችው ነው። ናፈቀች፣ በጣም ናፈቀች። ምን አለ ባልፈጠር ኖሮ ፍቅርን የሚያክል ነገር ሰጥቶ መኖርን የመሰለ ነገር አሳይቶ መለያየትና ሞትን ለምን አመጣው? ወንድሜ እኔ እኮ ነበርኩ። እሷ ለምን ሞተች? መልስልኝ እንጂ ለምን ሞተች? አየህ መልስ የለም። እድሜ ልኳን የኖረችው እኩለኛ ነው። ደስታን አታኮ ደስታን ስትሰጠን የነበረው እሷ ነች እና እንዴት ነው እሷ የምትሞተው? መልስልኝ። ለምን ካልክ አንተም ስለ እናቴ የምታስበው እንደኔው ነው። አምላኪ ሆይ እስቲ ምድር ላይ እያለች አንድም ነገር አልተመቻትም። እዛ ከመጣች ግን እባክህን አምላኪ ከአንተ ጋር በቀኝ አርግልኝ። ስመጣ አንተን እያገለገለች ማየት ነው የምፈልገው። እናቴንም አባቴንም ከጎን አርግልኝ። የምለምንህ ይሄን ብቻ ነው። ነይ እሷ ያጣችውን ነገር በምድር ላይ በሰማይ ላይ እንደሚሰጣት ቃል እየገባላት ነው። እማዬ በጣም እወድሻለሁ። እዛም ሆና ስለኛ ይሆናል ይሆናል ግን እኮ እዛም ሆና ስለኛ ይሆናል የምትጠይቀው። እናቴ ለዘላለም እወድሻለሁ።
ምን ነው እንደዚህ አቸኩልሽ የጠራሽ? እባክህ ስለሆነ ጉዳይ ፈልጌህ ነው። ስለምን? አይልህ እንዴትም ሆነ እንዴት አቤል ትምህርቱን መጨረስ አለበት። ለዛ ደግሞ እኛ እናስፈልገዋለን። እኔ ጋርም ያለ ሀሳብ ነው። በሁሉም ነገር ደግፈ ነው እናቱ በህይወት እያለች ትፈልግ የነበረውን አሳክተን ማሳየት አለብን። አመሰግናለሁ። እኔ የምፈልገው እሱን ነበረ። እሺ እንሂድ። ይቻላል። አቤል 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 ምንድን ነው? አንድ ውሳኔ ወስኛለሁ። ምንድን ነው? ከነገ ጀምሮ ትምህርትን ትጀምራለህ። እኔ የማየን ስራ ሸፍኜ እስከምትመረቅ ድረስ እሰራለሁ። አላረገውም። ማለት አንቺ ትማሪያለሽ፣ እኔ እሰራለሁ። መቀጣት ካለብኝ እኔ ነኝ እንጂ አንቺ አይደለሽም። ደግሞ ስለ የትኛው ትምህርት ነው? ከእናቴ ጋር እንድለያይ ስላደረገኝ ትምህርት? እናቴ በፈለገችኝ ሰዓት እንዳታገኘኝ ስላደረገኝ ትምህርት? ትሰማኛለህ? እንደፈለክ ማውራት ትችላለህ። እኔ ግን እማዬ በህይወት እያለች ያላየችውን ነገር አሁን ማሳካት እፈልጋለሁ። እውነቱ ልንገርህ፣ ለመጨረሻ ጊዜ ይሆናል የምታይ። ምንድን ነው እያልሻለሽ? ጨርሻለሁ። ሰማሽ የኔ ልጅ፣ እኔ ካላባት ያሳደግኳችሁ እናንተ አድጋችሁ ተምራችሁ ትጦሩኛላችሁ ብዬ አይደለም። በልጅነታችሁ አንገታችሁን ያስደፋችሁ ከጓደኞቻችሁ በታች ያዋላችሁ ድህነት አሽቀንጥራችሁ ጥላችሁ እናንተ መልካም ሰዎች ናችሁ። አልፎ ተርፎ ለሌሎቹ ደግሞ መልካም አርአያ እንድትሆኑልኝ በማሰብ አንቺና እሱ ማለት እንዳያጡት ሁለት ብቻ ናችሁ። ታናሽ የላችሁ ታላቅ። እናንተ በህይወት እስካላችሁ ድረስ እጅ ለእጅ ተያይዛችሁ ተደጋግፋችሁ ነው መውጣት ያለባችሁ። አልተቀየምሽኝም አይደል? ከቤታችን ርቀን እዛ ጥለንሽ መተን ኮከቦች መሀል ላይ እንፈልግሻለን። እናቴ ላጣሽ ስለበለጠ ወደድኩሽ። ምን አለ እነዛ ጊዜያቶች ላይ እንደማጣሽ አውቄ ሁሉም ነገር ለአንቺ ሰጥቼ አብሬሽ በሆነ እናት። በሁሉም ነገር ውስጥ አንቺ እንዳስተውሽ ሳልጠራ ሳልናገር አልውልም። በክፉ ስምሽን የጠራሁበት ዘመን ምን ያህል እንደሚያመኝ ባወቅሽልኝ። የኔ እናት በጣም ነው የምወድሽ። ለሁሉም ነገር በጣም ይቅርታ። እወድሻለሁ። ወደ ትምህርት ቤት ነው አይደለ? አንድ ጥያቄ ልጠይቅህ። ምንድነው ደግሞ? መቅደስን አታስተዋውቀኝም? ታውቂያት የለ ነው?
አይ በዛኛው መልኩ አይደለም ያልኩት። እኔም እሱን መንገድ ባውቀው ደስ ይለኛል። አንቺም ብቻ አገኝሻለሽ። ጣፋጭ ምንድን ነው? እንካ እንዴት አይነት ቆንጆ ጃኬት መሰለህ የገዛውልህ። እስኪ ሞክረው። ይሄን ሰልባጅ ልብስማ ልብስ ይሄን አርጌ ብሄድ እንኳን ሰው ምን ይለኛል? ምን አለበት ያኔ የሳቅ ተቀብያት ቢሆን ኖሮ።